ብልጽግና በምርጫ ቅስቀሳ አይመረጥም። ብልጽግና የሚመረጠው እስካሁን ለ5 ዓመታት የምርጫ ዘመን በሰራቸው ስራዎች ነው የሚመረጠው። ስለዚህ ህዝቡ ኦዲት ያደርጋል። 5 ዓመት ውስጥ ብልጽግና ከሚያወሩት የተሻለ በተግባር ምን ሰርቶልኛል፣ ምን አርጎልኛል ብሎ በአይኑ ያየውን ካመነ ብልጽግናን ይመርጣል። አይ የሚያወራው ይሻለኛል ከሚሰራው ብሎ የሚያምን ማህበረሰብ ካለ ያወራውን የፓብሊክ ሚዲያ ወረኛን ይመርጣል ማለት ነው። ብልጽግና ሊወድቅ ሊያልፍ የሚችልበትን ፈተና ተፈትኖ ማርክ የሚሰጠው እንጂ ከሌሎቹ ተፎካካሪ ፓርቲ ህልሙን የሚያወራና በህልሙ ይስራ አይስራ የሚመረጥ ፓርቲ አይደለም። ኦልሬዲ ተፈትኖበታል። ቤት ስራ ተሰጥቶታል። ፈተና መውደቅና ማለፍ በህዝብ አይን ታይቶ ማርክ የሚሰጠው ፓርቲ እንጂ ገና ልፈተን ነው ብሎ ከሚያወራው ተፎካካሪ ወይም ተቃዋሚ ፓርቲ ጋር የሚወዳደር አይደለም። በእኔ ምርጫ ብልጽግና ቅዱስ ነው፣ ችግር የለበትም፣ ንጹህ ነው እያልደግፈውም ግን ህልሞቹ እያደረገ ያለው ነገር የአገር ራዕይ ብሔራዊ ጥቅም ላይ የማይደራደር ፓርቲ በመሆኑ ተፈትኖበታል። በፈተናው በእኔ አስተሳሰብ ብልጽግና አልፏል ማለት ነው። ሌሎችም ካርድ የወሰዱ ዜጎች በካርዳቸው መሪዬ ነው ብለው የሚተቹትን ፓርቲ የአሜሪካ ዜግነት ይዘው የሚመራቸውንና ለኛ መሪ ነው መንግስታችን ነው ብሎ ዜግነታቸውን የቀየሩ ኢትዮጵያኖች ለኛ መሪ አይመርጡልንም። መሪያችንን የመምረጥም የማውረድም የኢትዮጵያ ዜግነት ያለው ኢትዮጵያዊ ነው። አብዛኛው ዲያስፖራ ላይ የተቀመጠ ዜጋ ዜግነቱ አሜሪካዊ ወይ ሌላ ሀገር ዜጋ ነው።
ከሀገሩ ከወጣ 30 ዓመቱ ነው። 30 ዓመት ኢትዮጵያ ያለችበትን አመለካከት በውስጡ ይዞ ብልጽግና 5 ዓመት ውስጥ ለሕዝብ የገባውን ቃል ኪዳን ምን ሰራ ምን አልሰራ ብሎ እንኳን አገሩ መጥቶ የሚያይ አይደለም። ኢትዮጵያዊ ዜጋው ኢትዮጵያ ከዛሬ 5 ዓመት በፊት አብሶ አዲስ አበባ ከተማ ካፒታል ሲቲ የአፍሪካ አንድነት መኖሪያ የዲፕሎማሲ ከተማ ቅርጽ ይዛለች ወይስ የባሰ ቁልቁል አዘቅዝቃለች የሚለውን በአይኑ አይቶ መዝኖ የ5 ዓመቱን ኮንትራት ላራዝም ወይስ ላቋርጥ የሚለውን በአካል መጥቶ እንዲጎብኝቶ ያየ የሀገር ፍቅር ያለው ኢትዮጵያዊ ዜጋ የሚወስነው ምርጫ ነው። ስለዚህ እንደምትመለከቱት የዛሬ 5 ዓመት አዲስ አበባ ውስጥ ያላየናቸው ከተማን አፍርሶ የመስራት ያክል የተሰሩ ትላልቅ መሰረተ ልማቶች አሉ። ስለዚህ ምርጫ ስንመርጥ ህልም የሚያወራልን ነው። ህልሙን ነግረነው መርጠነው በህልሞቹ ላይ የነገረንን ተግብሯል አልተገበረም